ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች ሁሉ? መልካሙት ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። ታዲያ ሁል ጊዜ እንደምባርካችሁ አቦ የነካችሁት ነገር ፍሬ ያፍራላችሁ፣ የጀመራችሁት ነገር አይጨንግፍባችሁ፣ የዘራችሁት የኮተኮታችሁት ውሃ ያጠጣችሁት ነገር አለ። ያ ነገር የምትፈልጉትን ብቻ ሳይሆን የሚያስፈልጋችሁን ፍሬ ይዞ ወደ እናንተ ቤት ይምጣ። እኔ ለራሴ አሜን ብያለሁ። ታዲያ የተወደዳችሁ ቤተሰቦቼ ምናልባት በምርቃት ብንጀምረው ሜን ቪዲዮ በመሃል ላይ ልቆጣችሁ ስለምችል አስቀድሜ ይቅርታ ልላችሁ እወዳለሁ፣ ታናናሾቼን ስፔሻሊ ማለት ነው። ታዲያ በዛሬ መርሃ ግብራችን ወገኖች አንድ በጣም አደገኛ የሆነ መርዝ አጋንንት የወጣቱ የኢትዮጵያን አእምሮ ውስጥ ተክሎት ሲያበቃ ብዙ ፍሬ ያፈራለትና ያፈራለት ዛፍ ይመስለኛል። ያም ደግሞ ሰው ሃይማኖተኛም እንዲሁም ደግሞ በዓለም አስጨፋሪና ዘፋኝ መሆን ይቻላል ወይ ነው። ለዛ ነው በጣም በርካታ ምናልባት ሁሉም በሚባሉ እኛ ሀገር ያሉ ዘፋኞች ዘፍነው ክለብ መጨፈሪያ መሴሰኛ መዳሪያ ዘፈን አውጥተው ሲያበቁ አምላካቸውን ያን ነገር እንዲያደርጉ እንደረዳቸው ክሌም ያደርጋሉ ባፋቸው። እኔ እስከማውቀው ድረስ ኢትዮጵያ ውስጥ ብቻ ይመስለኛል እንደዚህ አይነት ደፋር ዘፋኝ የበዛበት ማለት ነው። ደፋር ማለት ህዝቡን ንቆ ሲያበቃ አምላኩንም ለመላቅ ብዙ የማይከብደው አይነት ዘፋኝ ማለት ህዝቡን ተጫወትበት ሸውደው በቃ ሃይማኖተኛ ነኝ ነጠላ ለብሰ ሄድ የሆነ ምናምን ማታ አስጨፍረን ችግር የለው፣ ግን አምላክህን እንዴት ትሳፈጣለህ? ያው ኪዳነ ምሕረት ጌታ አምላኬ እንዴ ወገቧ ምናምን ሽንጧ የሚል ዘፈን ክለብ ላይ ሰው ሚልበትን አውጥተህ ብዙ ጊዜ ነው የምናገረው። ከዚህም በኋላ እስከ ዘላለም የምናገረዋለሁ ወገኖቼ አንተ እስክትነቃ ድረስ ማለት ነው። ታዲያ ወገኖቼ ከሰሞኑን ሶሻል ሚዲያ ላይ አይዶላይዝድ እየተደረገ ያለ አንድ ወንድም አለ። የሚለቃቸው ቪዲዮዎች ገና ሰዓት እንኳን ሳይሞላ ነው በሚሊዮን የሚቆጠሩ ሰዎች የሚመለከቱት ላይክ የሚያደርጉት። ጉድ ፎር ሂም፣ ገንዘብ ይስራበት እሱ። ነገር ግን ወገኖቼ አንተ ሀገር ላይ ምን አይነት ሰዎች ናቸው ፌመስ የሚሆኑት? ምን አይነት ሰዎች ናቸው በጣም በርካታ ሰው የሚከተላቸው የሚለውን ከመለስን ምን አይነት አገር ነው ያለ የሚለውን እንመልሳለን። ዛስ ዋይ ወገኖቼ ይቅርታ አድርጉልኝ ብያችኋለሁ። በጣም በርካታ እኛ ሀገር ፌመስ የሚሆኑ ሰዎች ኢንክሉዲንግ ፌመስ የሚሆኑ ቪዲዮዎች ምንም አይነት እውቀት የሌለባቸው ምንም የማይጠቅሙ የሆነ በቃ የሆነ ኢሞሽናል ሪስፖንስ ብቻ የሚፈልጉ ወይ የሚያስለቅስ ነው ወይ የሚያስቅ ነው ወይ የሚያናድ ነው። በቃ ሰው በነገራችን ላይ ከኢንተለጀንስ በራቀ ቁጥር ስሜታዊ የሚሆን ፍጥረት ነው የሚሆን። ስለዚህ the only thing ከዛ ሰውዬ ጋር ለመግባባት ወይ ልታስለቅሰው ልታስቀው ወይ ልታናደው ነው የምትችለው። ታዲያ ያበሳጨኝና ወገኖቼ ምናልባት ይህን ቪዲዮ እንድሰራ ያደረገኝ ማሳብ እዚህ ጋር ነው የሚመጣው። ከሰሞኑን የሆነ ክፍለ ሀገር እየሄደ ይመስለኛል አንዲት ልጅን ያገኛል ማለት ነው መንገድ ላይ። እቺ ልጅ ከዚህ በፊት ቆሎ የምትሸጥ መንገድ ላይ አይ ቲንክ ወደ ዝዋይ አካባቢ ይመስለኛልና ታዲያ ወገኖቼ የሆነ አይነት ድምፅ አላት ተብሎ ከዚህ በፊት የሆኑ ሰዎች አምጥተዋት መሀል ከተማ ልንረዳት ነው ረድተናታል ምናምን ብለው ብዙ ገንዘብ ሰርተውባታል። የተወሰነ ነገር ቦጭቀውላት ተመልሳ ሀገሯ ገብታ የቆሎ ንግዷ ላይ ገብታለች ማለት ነው። ታዲያ ይሄ ወንድም ያገኛትና እንዴ ተመልሰሽ ወደ ቆሎ ስራ ምናምን አንቺ እኮ የምትገርሚ ነሽ፣ ትልቅ ቦታ ትደርሻለሽ ምናምን ይላታል። አንገቷ ላይ መስቀል አድርጋለች። ትልቅ ቦታ ሶኮልድ ምንድነው ትልቅ ዘፋኝ፣ ትልቅ አርቲስት፣ ትልቅ የአጋንንት መጠቀሚያ ትሆኛለሽ ይላትና መሀል ከተማ ያመጣታል ድጋሚ ማለት ነው። ህዝቡም ደግሞ በቃ እንዴት ያለ መልካም ሰው ነው እሱ። አንዳንዶቻችሁ በነገራችን ላይ እንደዚህ አይነት ነገር ስናገር ከቅናት አንጻር ምናምን እንዳይመስላችሁ። አብቴሊጊዩ ወገኖቼ ኳስ ተጫዋች በኳስ ተጫዋች ይቀናል እንጂ ሽንት ቤት ቆፋሪ በኳስ ተጫዋች አይቀናም። ለመቀናናትም ብያችኋለሁ፣ ቢጤያችሁን ነው የምትፈልጉት። እኔን የሚያበሳጨኝ ወገኖቼ ወጣቱ ላይ የሚዘራ ምናልባት ሳይታይ ነገ ግን ሲበቀል የሚታይ መርዛል ነው እያልኩ ያለው። ታዲያ እቺ ልጅ ያመጣታል። በጣም እሷ አይዶላይዝድ የምታደርጋት አንድ ትዘፋኛለች ማለት ነው። በጣም በርካታ ኢትዮጵያውያን ይወዷታል። ስፔሻሊ ደግሞ ህፃናት የሆኑ ታዳጊ የሆኑ ሴትና ወንዶች ይወዷታል። የእነሱ ዘመን ጥላውን ጉግሳ ገሰሰ ናት ይላሉ አንዳንዶች። አም ቴሊንግ ዩ እኔ ዘፈን በጣም ነው የምጠላው። ታዲያ እቺ አዲስ አበባ መጣች። ከዚች ዘፋኝ ጋር አገናኛት። እንደምትመለከቱት ትልቅ ቦታ እንደምትደርስ እሷም ደግሞ በቃ ብዙ ፖቴንሻል እንዳየችባት። ታዲያ የምቃወመውን ሀሳብ ዘፋኟ ገና ለምታድጓ ምናልባት 18 ዓመት ይሙላት አይሙላትም እርግጠኛ አይደለም ምንድነው ያለቻት የሚለውን ስሙት። እና ልክ ያያው ሰዓት ላይ በጣም ነው የተሰማኝና ብቻ አም ፕራውድ ኦፍ ዩ። እግዚአብሔር አለ ሁሌም። እሺ በህይወትሽ ሁሌም እግዚአብሔርን ካስቀደምሽ አንደኛ ነሽ። አሁንም አንደኛ ነሽ። ደግሞ ይበልጥ እግዚአብሔርን ከፊትሽ ካረክሽ ደግሞ ጥሎ የማይጠላ አምላክ አይደል ያለ። እኛ በጣም ትልቅ ቦታ ጠብቅሻለሁ። እኛን ሁላ በልጠሽ ሌላ ታሪክ አይደል። እንግዲህ እንደሰማችሁት ነው ወገኖቼ። በጣም ይቅርታ አድርጉልኝና እኔ ዘፋኝ ሲሰብክ ደስ አይለኝ።
ዘፋኝ የሆነ ፈጣሪ እንግዲህ እግዚአብሔር እኛ ሀገር ታውቃላችሁ፣ ህዝቡን ለመሸወድ ዘፋኞች ምን ማድረግ እንዳለባቸው ያውቃሉ። አይ ከዚህ በኋላ ሃይማኖት፣ አምላክ፣ ፈጣሪ የሚባለውን ነገር ክጃለሁ፣ ዘፈኔን አዳምጡ ብትላቸው እንደማያዳምጡ ታውቃለህ። ስለዚህ ዋንሲ ነው ዋይል ከጀርባ የሚቀርጽ ሰው እያደረግ ነጠላ ያለ ሰው ቤተክርስቲያን ስትሄድ ልታሳያቸው ይገባል። እና ይሄ በዲሴፕሽን የተሞላ ዓለም ውስጥ ነው ያለ ነው። ስፔሻሊ እኛ ሀገር ደግሞ ህዝቡን ለመሸወድ ብዙ የሆነ ማውጠንጠን አይጠበቅብም። ይቅርታ አድርጉልኝ። በርካቶቻችን በቀላሉ ስለምንሸወድ ማለት ነው ወገኖች። ለዛ ነው በቀላሉ አንሸወድ እንንቃ እያልኩኝ እኮ እዚህ ጋር ምጩ ጥበቃ ያስፈልግ። መንግስት ራሱ ጥበቃ ሊያደርግልህ ይገባል። አያችሁ፣ የትኛው እግዚአብሔር የትኛው አላህ ነው አንተ ዘፋኝ እንድትሆን የሚረዳ? ጥሎ አይጥልህምና ሲያነሳ ከወደቅበት ማለት ነው ጥሩ ዘፋኝ የሚያደርግ አምላክ የትኛው አምላክ ነው ሲባል አምላክነቱ ይሰረዝና አጋንንትነት ነው የሚጣራው። አምላክ ሲሆን ይሄ አጋንንት ስለሆነ ማለት ነው። ነገር ግን ራሱን በአምላክ ስም ዲስጋይዝ ያደረገ በጣም ክፉ ነገር ምን እንደሆነ ታውቃላችሁ? ጠላታችሁ የላከላችሁን ፓኬጅ እናታችሁ እንደላከችላችሁ ሚነግራችሁ ሰው። አያችሁ፣ ምንም እንኳን የጠላት ስጦታ ቢሆን አንተን ለማጥፋት የተላከ እናትን የላከችልህ ብሎ ሰው ካሳመነ የፈለገ ቢጎዳ ተሸክመው ነው የምትኖሩ። ከዚህ በፊትም ይሄን ነገር ተናግሬዋለሁ ወንድሞቼ እናቶቼ። ለምንድን ነው ዘፋኞች በጣም ብዙዎቹ ህዝበ ክርስቲያን ናቸው? ያው በቅንፍ ውስጥ ማለት ነው ሶኮል ህዝበ ክርስቲያን። የኛ ሀገር እንግዲህ ክርስትና ታውቃላችሁ፣ እኔ ምንም እንኳን ለሃይማኖቴ ባልኖርለት እሞትለታለሁ የሚል አይነት ተሳቤ ነው ያለው። በጣም የሚያስቅና በጣም የሚያበሳጭም። ምክንያቱም እንዴት ነው ለማትኖርለት ነገር የምትሞትለት? ከሞትክለትም የሞትክለት ለሃይማኖት ሳይሆን ለወኔው ለኢጎ ነው ማለት ነው። በነገራችን ላይ ለሃይማኖት መሞት አይደለም የሚከብደው። ምንድነው ካልከኝ መኖር ነው የሚከብደው። መሞት የጥቂት ሰከንዶች ውሳኔ ነው። በቃ የሆነ ትክዳላ አትክድም አልክድም ስትል ይገላል። መኖር ግን የቀን ተቀን ያንተን ውሳኔ ብዙ ነገሮችን ካንተ ላይ ቆርጦ ማስወገድ፣ ብዙ ነገሮችን አንተ ላይ መጠገን ያስፈልጋል። ስለዚህ መሞት ሳይሆን ኢፈርት ያለው መኖር ነው በነገራችን ላይ። እና ወገኖቼ እቺ ዘፋኝ ከዚህ በፊት አንድ ቪዲዮ ላይ አንስተናት ነበረ። ትዝም ይላችሁ ከሆነ እሱ ቪዲዮ ነገራችን ላይ ዘፈን ወዳድ በሆኑ ማህበረሰቦች ትብብር እንዲጠፋ ሆኗል። የሆነ የተቆራረጠውን ፓርት ቀጥያ ያሳያችኋለሁ ማለት ነው። ነገር ግን ዘፋኝ እንድትሆን በቃ ማለት አምላክ ሲያስብ እንደተናገረችው ማለት ነው ሲጎበኝ በቤት ሲመጣ በቃ አንተን የሚገርም ዘፋኝ አድርጎ ህዝብን እያሳየ እንደዚህ አይነት አምላክ እንዳለ ፖርትሬት አድርጋለች በጣም ብዙ ወጣቶች ጭንቅላት ውስጥ ማለት ነው። ታዲያ ለዚህችም ልጅ እንደዚህ አይነት ነገር ስትነግራት እኔ የሚያሳስበኝ ዘፈን የሚረዳ አምላክ አለ። ኢትስ ኦኬ፣ ሃይማኖተኛም መሆን ትችላለህ፣ እንዲሁም ደግሞ ሴሰኛም አሴሳኝም መሆን ትችላለህ። ምንም እንኳን ዘፈን ኃጢአት ቢሆንም ዘፈን ምንድነው? ኃጢአት ነው። ግን ሲሪየስሊ ነው ኃጢአት የሆነው ሲሪየስሊ። ምንም እንኳን ዘፈን ኃጢአት ቢሆንም አምላክ በጣም ከወደደ አንተን ዘፋኝ አድርጎ ያከብራል የሚልና ለአምላክ ያለን እይታ የተንሸዋረረ እንዲሆን ይደረጋል። ከዚህ በፊት ቢዮንሴ የምትባለው ዘፋኝ ኢትዮጵያ መታ በነበረበት ሰዓት ላይ እኔ ከፍተኛ መቃወምን የተቃወምኩት በዋነኝነት ይህንን ሀሳብ ነው። እንግዲህ በጣም የሚያስደንቀው ሌላኛው ነገር ቢዮንሴ በአልበም ከቨሯ ላይ የሰበቀችልን ድብቅ የሆነ ስብከት አለ። ይህም ደግሞ ተመልከቱት። ይህን ፎቶ መጀመሪያ ላይ ያለ ፎቶ ነው። የአልበሟ የፊት ገጽ ላይ ያለ ፎቶ ነው። በእጇ ምን ይዛለች? መስቀል ይዛለች እንደምትመለከቱት። ታዲያ ሰው መጀመሪያ የሚያየው የአልበሙን የፊት ገጽ ስለሆነ ይህንን መስቀል የያዘቿን ይችኛዋን ሴት ይመለከትና ከታች ወረድ ሲል ደግሞ አይ አም የሚል ጽሑፍ አለ። አይ አም የሚለው ቃል እኔ ማለት ነው። እኔ ብለህ የሆነ ነገር እንድትል ነው እንጂ የምንጠብቀው እኔ ብቻውን ራሱን ሙሉ የሆነ አረፍተ ነገር አይደለም። አረፍተ ነገር አይደለም አይደል ወገኖች? ስለዚህ ምንድነው አይ አም ብሎ በቀጣይ ያለውን ብለህ ከቨሩን ካሴቱን ማለት ነው ስታዞረው ይሄኛውን ፎቶ ትመለከቱታላችሁ። ያቺ ፊት ለፊት ላይ መስቀል የያዘችዋ ሴት አሁን ደግሞ እዚህ ጋር ምን እያደረገች እንደሆነ ተመልከቱ። ታዲያ እንደነዚህ አይነት ነገሮች የሚሰብኩት ወገኖቼ ሃይማኖተኛም ደግሞም እንዲሁ በዓለም ደግሞ በጣም ፌመስ የሆነ ዘፋኝ አስጨፋሪ የሆነ ሰው መሆን እንደሚቻልና ለማስጨፈር የሚረዳን ዘፈን ከአምላክ ዘንድ መቀበል እንደምትችል ያሳምኑሃል። መስቀሉን ያሳዩና ከመስቀሉ በኋላ ያለችዋንም ሴት በመስቀሉ ማምጣት ትችላለህ አይነት የሚል እንድምታን ያለው ወገኖቼ። እዚህ ጋር አንገት ላይ ክር ሲደረግ ለጌጥ አይደለም የሚደረገው ወይም ይሄ ለውበት አይደለም። ይሄን ማደርገው አምላኩ የሚያደርገውን ነገር እንደሚጠላ ያወቀ ይሄንን ነገር እንዳደርግ ይረዳኝ እዚህ ያደረሰኝ አምላኬ ነው ብሎ ካመሰገነ እኮ አንድ ነገር መጠየቅ አለብህ። ይሄ ሰውዬ የሆነ ማይንድ ትሪክ እየተጫወተብን ነው። እታች ያለ ነው
ህብረተሰቦች እንድናስብ የፈለገው ነገር አለ። ምንድነው ሲባል ለሁለት መንግስት መገዛት እንደሚቻል ማለት ነው። አያችሁ የሚገላችሁን ቅድም እንደነገርኳችሁ በጣም ህይወታችሁን ሊያመሰቃቅል ከጠላታችሁ የተላከውን ስጦታ ከእናታችሁ እንደመጣ ማሰብ በጣም አስከፊ ነው ብያችኋለሁ። ኢትስ ቢኮዝ ወገኖቼ የሚገልህን ነገር ኖርማል እንድታደርገው ያደርጋል። አያችሁ ወገኖቼ ቃለ እግዚአብሔር ከሚያስተምራቸው መሰረታዊ የሆኑ አስተምሮቶች ውስጥ ወደ ግራም ወደ ቀኝም አትበል የሚል ነው። ምን ማለት መሰላችሁ? መንገድ አንድ ነው፣ 50-90 አይደለም። አንድ ቦታ ከረገጥክ ባይ ዲፎልት ሌላ ቦታ እየረገጥክ አይደለም። ዘፋኝ ከሆንክና ዘፋኝ ለመሆን ምትዳዳ ከሆነ ባይ ዲፎልት ከአምላክ እየራክ ስለሆነ አምላክም ከሱ እንድትርቅ ስለማይረዳ ከራክ በኋላ ረዳኝ ካልክ ተሸውዳለሁ። አያችሁ ወገኖች ይሄንን ነው እየተቃወምኩ ያለሁት። የእግዚአብሔር ታቦትና የአጋንንት ጣዖት በአንድ ቤት ውስጥ ሊኖሩ አይችልም። የእግዚአብሔር ታቦት ካለ ቃለ እግዚአብሔርም ሲናገር የአጋንንት ጣዖት ይወድቅና ይሰግድለታል። ስለዚህ ሁለቱንም አመቻምቸ ጣዖቱም እንዲገባ ይረዳ አምላክ። ወገኖቼ እኛ ሀገር እኮ ብዙ ነገር እኮ በጣም ነው የሚያስቀው። አምጤልኝ ወገኖቼ ሰርቆ ያገኘውም ፈጣሪ ይመስገን ይላል። ትናንትና ምንም ያልነበረው ጉቦ በልቶ ባለሀብት የሆነ ሰውም ታሪኬን ቀያሪ ብሎ ይዘምርላል። አያችሁ ብላስፈሚ ማለት እኮ ይሄ ነው፣ አምላክን መሳደብ። አምላክ ላይ መጥፎ ቃላትን መናገር ብቻ ሳይሆን ያልሰራውን ስራ ሰርታል። እሱ የማይረዳውን ነገር ረድተሃል፣ የማያወጣውን ነገር አውጥተሃል ብለም ለሱ ያልሰራውን ነገር የማያደርገውን ነገር የማይወደውን ነገር እሱ እንዳደረገ ክሬዲት መስጠትም አምላክ ላይ መሳደብና መሳለቅ ነው። ታዲያ ወገኖቼ ላስጠነቅቃችሁ እወዳለሁ ከትልቅ አክብሮት ጋር በአንድ ማሊያ ለሁለት ክለብ አትጫወቱ። ይሄ ቪዲዮ ለሆነ ሰው መልእክት ነው። እወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።